አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው ጦርነት ነው እየተካሄደ ያለው አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ አንዳንዶቹ አይሻሽ ምን አገባው መከላከያ ስትፈልጉ አሻሽሉት እስኪሻሻል እንጠብቃለን ግጭት የሚሊሻ ስራና የፖሊስ ስራ ነው መከላከያ ምን ያደርጋል ፍርድ ቤት የወሰነባቸው ፖሊስ ያዛቸው ወይ ያስገድዶ በመድፈር ወይ ነፍስ በማጥፋት ምናምን ያዛቸው እንዲታረሙ ያደረጋቸው በማስለቀቅ ነው ፋኖነቱ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ መከላከያ ሰራዊት የኔ ነው ብሎ አምኖ ይሞግታል ፖለቲከኛም ቢሆን ምናምን እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል ስለዚህ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለ ፋኖ የሚለጥፎ በፋኖ ስም ፋኖ በሉኝ ይላል አንልም እኛ እንጠነቀቃለን ለህዝብ ሲል ወከው ባለፉት 5 አመታት በተለያየ መልኩ ከዚህ ከሰላም ማስከበር ከጸጥታ ጉዳይ ጋር በተያዘ መከላከያ ሰራዊት ብዙ ስራ በዝቶበት ነበር ማለት ይቻላል አሁንም በተመሳሳይ በአማራ ክልል ለአንድ ተልእኮ የገባ መሆኑ ይፋ ተደርጓል ይታወቃል ምንድነው ተልእኮ የወሰደው ምንድነው የሚያደርገው እዛ እሱ እንግዲህ አስቸኳይ ጊዜ አዋጅ አስቸኳይ ጊዜ አዋጅ ሲታወጅ መደበኛ ከሆነው የህግ አሰራር ወጣ ሲልና ክልሉ የፌደራል መንግስት ኃይል እንዲጠቀም ሲያዝ መከላከያ ይሰማራል በሱ መሰረት ስምሪት ተደርጓል የነበረውን ስጋትም ባጭር ዝግጅት አዋጁ በታወጀ ባጭር ዝግጅት በ2-3 ቀን ዝግጅት ኦፕሬሽኑም ከተጀመረ በ24 ሰዓት ውስጥ ለውጦች የመጡበትና ትልልቅ ከተሞች ቢያንስ ከዚህ አስቸጋሪ ከነበረበት የህዝብ ስጋት ነፃ ማውጣት የተቻለበት ህዝቡን በተነጻጻሪ ሰላም ያገኘ ሄደበት አሁን ወደ ህዝቡ ይይት ጭምር ሰራዊታችንም ህዝቡም መስተዳደሩም እየተወያየ ያለበት ሁኔታ አለ እና በዚህ ስምሪት ውጤታማ የሆነ ስራ ተሰርቷል ውጤታማ ስራ ስለተሰራ ብቻ ግን ዘላቂነት ይኖረዋል ተብሎ አይታሰብም ዘላቂ የሚያደርገው ህብረተሰቡ አካባቢው መስተዳደር እዛ ያለ የጸጥታ አካል መከላከያ ኦፕሬሽኖችን ሲሰራ እግር ለእግር ተከትሎ የራሱን ስራ የሚሰራ ኃይል ያስፈልገናል ማለት ነው እንደሱ ነው መሆን ያለበት ትግራይም እነዚህ ነገሮች ሲታጡ ነው መልሶ የማገርሸት ነገር ተፈጥሮ የነበረ ካስታወስክ እና አሁን ሰራዊቱ ውጤታማ የሆነ ስራዎችን እየሰራ ነው ያለ እነዚህ ታጥቀው ተደራጅተው ሐሳባቸውን ጥያቄያቸውን በሐሳብ ሳይሆን በጉልበት ለማስመለስ የተነሱ ኃይሎችን እርምጃ ይወስዳል ሰራዊት እየወሰደም ነው ያለ ስለዚህ አሁን ውጤቱ ጥሩ ነው ይሄ ነገር እንዳያገረሽ መልሶ ችግር እንዳይሆን ህዝቡ አሁን እየተወያየ ባለበት ነገር መቀጠል መቻል አለበት ሰራዊቱ ግን አጠናክሮ እነን ስራ ይሰራል ማለት ነው እሺ አንዳንድ ጊዜ የተደበላለቀ ወይም ግልጽ ስላልሆነ አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው ጦርነት ነው እየተካሄደ ያለው አሁን ይሄ እንግዲህ አተናተኑ ነው የሚለያየው ግጭት ምንድነው ምንድነው መገለጫው ምንድነው ውጊያ ምንድነው ጦርነት ምንድነው ጦርነት አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው ውጊያ ምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ ምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ የሚመጣጠን ኃይል መሆን መቻል አለበት ማለት ነው ግጭት ግን በቃ ልትጋጭ ትችላለህ አንተም ሐላቅም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላል አማራ ክልል እየተከናወነ ያለው እሱ ነው ግጭት ምንለው ምን በግጭት መልክ ነው የሚቀመጠው ለምሳሌ እስቲ መገለጫው አሁን ለምሳሌ መገለጫው ምንድነው መሰለ ከሆነ በረሃ ተነስቶ መጥቶ ተቆጣጣር ነው ምናምን ሲባል ሰምተ ከሆነ ማለት ነው እከሌን ከተማ ያዝ ነው ምናምን እዛው ቀበሌ አንድ ተነስቶ ቀበሌ ሁለት ያለን ነገር ከዛው ሰፈር ተነስተ ሰፈርክን አምፀ ስለያስክ ብቻ በውጊያ መከላከያን ወይ አሸንፈው ወይ ያለውን ኃይል ደምስሰ እንደ ተቆጣጣር ካድርገህ አክት ማድረግ የለብህም እንደሱ አይነት ነገር አይደለም የሚመጣጠን ነገርም የለም ይሄ የሚመጣጠንም ኃይል የለም መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም በተለይ አስቸኳይ ጊዜ አዋጁ ከታወጀ በፊት ከዛ በፊት የነበረ አነስተኛ ቋጠሮች ጉዳት አልደረሰም በመከላከያ ሰራዊታችን አይደለም በግጭቱ ወደ በኋላ እንመጣበታለን ግን አሁንም እዚቹ ላይ ለምሳሌ ህገ መንግስታዊ ኮኑ ጉዳዮችም በሎጂክም እንመልከተው ለምሳሌ እርሱ ግጭት ነው ይሉኛል
ግን መከላከያ ነው የገባው ዞሮ ዞሮ በአስቸኳይ ጊዜ አዋጅም። ነገር ግን ህገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው። መከላከያ ምን ያደርጋል? አንድ ስለዚህ ጦርነት ነው ወደሚል አቅጣጫ። ሁለተኛ እርሶ እንዳሉት የህዝብ ውይይታውን እየተደረገ ነው በተገኘ ውጤት ኢኒሴንስ ጉዳዩ የጥቂት ሽፍቶችና እርሶ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል። ምክንያቱም ከህዝብ ጋር መወያየትን ምን አመጣው ከታጣቂዎቹ ጋር እንጂ ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት ህዝቡም ነው አጠቃላይ የተቆጣ ወደሚል የሚወስደን። ሁለተኛ ለአንድ የመንደር ሽፍታ የአስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው? አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ አጠቃላይ እንዲ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልእኮ ወስዳችኋል ምናምን ነገር ግን እርሶ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድነው ጠቅላላ ነገሩን በ24 ሰዓት በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው እስከዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ? ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብል አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ? አሁን እንግዲህ ምንድነው እንደ ያተናተኑ ነው በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን። ምንድነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም። እነዚህ ታጣቂዎች በህብረተሰብ ውስጥ ሰግስገው አይገቡም ማለት አይደለም። ሲጀመር አሸባሪም እነዚህ የታጠቁ ኃይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው። ለዚህ ማስፈጸሚያ ይሆን ዘንድ የተለያዩ ጅምብሮች ይነዛል። ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውጅምብሮች ይነዛሉ ማለት ነው። ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው። አጭርን ንጽጽር ስለሆነ ማለት ነው። ከነበረው ስጋት ኔቨር ተጠናቋል አይደለም። ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም። የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው ህብረተሰቡ የመንግስት ተቋማት ተዘግተው የግል ተቋማት ተዘግቶ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው። አሁን ወደ ውይይት አንጻራዊ የሆነ ሰላም ተገኝቷል ማለት ነው። በአጭር ጊዜ ውስጥ የምንለው እሱን ይሄ ኃይል ህዝብ ነው የተደበቀው። ይሄ ኃይል ከህዝብ አውጥተህ ለመምታት መከላከያ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነዚህ በስርዓት ህዝቡን አሳምነህ በሰላም ከገባ በሰላም ካልገባ እንዴት ለይቼ መተዋለሁ የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው። እሱን ለማድረግ መከላከያ አቅም አለው፣ ያደርገዋል። የጊዜ ጉዳይ ነው እንጂ ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ውጤቱ የሚታይ የሚነበብ ውጤት ነው። ይሄንን ተከታትለ መኮትኮት ማሳደግ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው። አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው። የመከላከያ ጉዳይ ከተቀመጠልን ህግ አንደኛው የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜ አዋጅ ሲታዘዝ ይፈጽማል። ታዘናል፣ እንፈጽማለን። ፍጻሜያችንም በጣም ውጤታማ የሆነ ስራ እኮ ነገሩን የምለው መታዘዛችሁ ልክ ነው። በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው። ያም ሆኖ ግን እርሶ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይሄን ስምሪት ሲሰጣችሁ እናንተ እንደምትሉት ተልእኮ ለቀላል ስራ አይደለም ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ? ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርሶን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል። ምክንያቱም ግጭት ነው ወይ አሁን በየምን ምን ሰማው ስልኩ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነውና ሁኔታዎቹ ግጭትን የሚያሳዩ ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛውንም ቀደም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል። ስለዚህ ይሄ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው።
ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል ይሄ አመክንዮ ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት እውነት ነው። አሁን ምንድነው እኔ የምመልሰው ከፖለቲካ ከማህበራዊ ጉዳይ ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም፣ ወታደራዊ ጉዳይ ግጭት ምንድነው፣ አመጽ ምንድነው፣ ውጊያ ምንድነው፣ ጦርነት ምንድነው እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለሱ መጨነቅ የለብኝም ማለት ነው። አሁን እኛ ውጊያ የምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለ። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔ የምመልሰው ምንድነው አሁን ባለው ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ከአመጽ ጋራ ነው የሚያያዘው አይደለ? ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነቱ ጅምብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸው ነው ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋራ ግን እንደሱ አይደለም ያለው። አሁን ምንድነው ቅድም እንዳልኩት ፖለቲካዊ ነገር፣ አስተዳደራዊ ነገር፣ ማህበራዊ ነገር ጉዳይ መፈጸም ያለበት ከሚመለከተው አካል ነው። እኛ ምንም ጥያቄ ኑር ምንም የትኛውም ጥያቄ ኑር በኃይል አትንጡ ነው የኛ ዋነኛው መሰረት። በአገር ውስጥም ሆነ ከሀገር ውጪ ልንሰጥ የምንችለው ሚሽን የሀገርን ሉዓላዊነት ዳር ድንበር የህዝብን ክብር ማስጠበቅ ነው የሰራዊቱ ዋነኛ ነገር። አሁን ስላልከኝ ነገር እንንጣ። እዚህ ህገ መንግስት ላይ ይሄ እንግዲህ በጣም ጥሩ ነገር ስላለ ነው። ከዚህ ህገ መንግስት ላይ የሚያነሳልን አንቀጽ 51ን እንይ። በጣም ግልጽ አድርጎ ነው የሚያስቀምጠው። ባይዘው ወይ የፌደራል መንግስት ስልጣንና ተግባር ይላል። አንደኛው የተቀመጠችው ህገ መንግስቱን ይጠብቃል፣ ይከላከላል አይደለ? ከዛ ደግሞ የሀገርና የህዝብ የመከላከያና ደህንነት እንዲሁም የፌደራል መንግስት የፖሊስ ኃይል ያደራጃል፣ ማደራጀት ብቻ ሳይሆን ይመራል ይላል። ይሄ ደግሞ 6 ላይ የተቀመጠ ነው። ስለዚህ በመንግስት እንታዘዛለን። ከዚህ እነሳና እንዳልከው ደግሞ ጠቅላይ ሚኒስትሩ ምን ይላቸዋል? እኔ ጠቅላይ ሚኒስትር ስለነበሩ አይደለም ይሄ ህገ መንግስት ይወጣው 74 ላይ አንቀጽ 74 ላይ የሚያስቀምጠው አለ። አንድ ላይ የሚያስቀምጠው ርዕሰ መስተዳደር ናቸው። ከዛ ደግሞ እንደገና የሚኒስትሮች ምክር ቤት ሰብሳቢ ናቸው። የጦር ኃይሎች ጠቅላይ አዛዥ ናቸው ይላል። እይ እንግዲህ አሁንም አሳያለሁ። አዋጃችን ደግሞ እኔ ያልኩት ያለው እውነት ነው። ልመጣ ነው ወደሱ እመጣለሁ። አዋጃችን የሚያስቀምጠው ደግሞ አንድ ነገር ልነግር ብዬ ነው አስተሳስሬ። የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር ይላል። ይሄኛውን ምን ህጋዊ መሰረት አለው ከዚህ ህገ መንግስት ጋራ እናነጻጽር። ምክንያቱም ሰፋ አድርገን ማብራራት ስላለብን በአንቀጽ 55 ለተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት የሰጠው ስልጣን ህግ ያወጣል ነው የመከላከያንም ጨምሮ። በሱ ስልጣኑ መሰረት የተወካዮች ምክር ቤት ይሄንን አዋጅ አወጣልን። የመከላከያን አዋጅ ከመከላከያ አዋጅ ውስጥ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር 6 ነጥቦች አሉት። አንደኛው ምን ይላል? 5ኛውን ላንብብልህ በነጋሪት ጋዜጣ ምንም ስለሚታወቅ ማለት ነው። የጦር ኃይሎች ጠቅላይ አዛዥ መመሪያና ውሳኔ መሰረት በማድረግ ሰራዊቱን ያዛል፣ ያዋጋል ይላል። የጦር ኃይሎችን ጠቅላይ አዛዥ የጠቅላይ ሚኒስትሩን መመሪያ ማዕከል አድርጎ ጦር ያዘጋጃል፣ ያዛል ይላል። ማንን? ኤታማዦር ሹሙን ማለት ልብ በል። ስለዚህ ስልጣን የተሰጠው የጠቅላይ ሚኒስትሩን ማለት አሁንም ሰውን ብቻ እንዳንገ የጦር ኃይሎች ጠቅላይ አዛዥን ትእዛዝ ሰምቶ ኤታማዦር ሹሙ ያስፈጽማል። አሁን ቆይ እንዲመጡልኝ የሚፈልገው በትክክል መለሱልኝ። አሁን እዚህ ሀገር አሁን ያሰብን ያለነው እርሶ ሲመልሱትን ሲሰጡኝ ይሄ ለማጠልሸት የሚሄደውን እንቶ እውነት ነው እሱን ለክሊር ለማለት ይሄን አንደኛ ይሄ ክሊር ያልሆነለት ማህበረሰብ አለ። ሁለተኛ ጠቅላይ ሚኒስትሩን ጠቅላይ አዛዡን ኤታማዦር ሹሙን እንተዋቸው። ዝም ብለን ወረዳ ክፍለ ከተማኛ የዕለት ተዕለት የምንገለገል ሰዎች የፓርቲና የመንግስት ድንበር የጠፋበት ግቢ እናያለን። ለምሳሌ አሁን አንድ ክፍለ ከተማ እርሶ ሲሄዱ ፓርቲውም መንግስትም ተቀላቅለው ነው የምናገኛቸው። ስለዚህ ከዚህ ተነስቶ ሰው ይሄንን ህገ መንግስታዊ ስልጣን አቢዩዝ እየተደረገ ነው ብሎ አስቦ ይሄን ለሚላችሁ አካል
እንዳልሆነም ይሁን እንደሆነ ይንገሩት ነው አሁን እንጂ ህገ መንግስታዊነቱ ላይ ምን ጥያቄ የለም። በዚህ መሰረት ሰራዊታችን ግዳጁን ይፈጽማል። የግዳጅ አፈጻጸም መመሪያው እንደገና ደግሞ የሚያዘም ምንድነው? ለምሳሌ እዚህ ያስኩል ልንገር፣ እዚህ ግዳጅ ስንፈጽም ጠቅላላ ኢታማጆር ሹሙ ያዘዘው ለአንድ ወታደር ይደርሰዋል። ግዳጅ ስትፈጽም እንዲህ አድርግ መመሪያን ትዕዛዝን በዚህ በተሰጠው አዋጅ መሰረት ማለት ነው በእያንዳንዱ ኬስ ይገኛል። ግዳጁን ሲፈጽም ከሰራዊት አንግል አንጻር አይቶ ይፈጽማል ማለት ነው። ለአካል ጉዳተኞች፣ ለሴቶች፣ ለህፃናት ምን ጥበቃ ማድረግ እንዳለበት ከዚህ በቀጥታ ከላይ የታዘዘው እስከታች ድረስ እንዲደርሰው ይደረጋል። በእያንዳንዱ አሁን አማራ ክልል ለምሳሌ ግዳጅ ሲፈጽም፣ ትግራይ በነበረ ጊዜ፣ ምዕራብ ኦሮሚያ ግዳጅ በሚፈጽምበት ጊዜ፣ የውስጥ ችግሮች በሚያጋጥሙ ጊዜ አሁን እንግዲህ ፖለቲከኛው ያቀላቅለዋል ከሆነ ፖለቲከኛውን ነው መጠየቅ ያለበት ሰው ማለት ነው። እሱንማ በፖለቲካዊ ነገር ፍቱት። ሰራዊት እዚህ ውስጥ ምን አገባው? ለምሳሌ አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ። አንዳንዶቹ አይሻሽ ምን አገባው መከላከያ? ስትፈልጉ አሻሽሉት፣ እስኪሻሻል እንጠብቃለን። እኛ ጸጥታን ነው የምናስከብር። አይሻሻልም ካላችሁም የእናንተ ጉዳይ ነው። አገሬ እስክትሻሻል አልጠብቅሽም አልላት። አገራችን እስክትሻሻል እንጠብቃታለን፣ ስትሻሻል እንጠብቃታለን። መጪው ጄኔሬሽን ህገ መንግስቱም አሁን ባለበት እንጠብቀዋለን፣ ሲሻሻል እንጠብቀዋለን። ስለዚህ መሆን ያለበት ነገር ምንድነው? የቄሳርን ለቄሳር እንዲባል የአስተዳደሩን ለአስተዳደር፣ የፖለቲከኛውን ለፖለቲከኛ፣ የወታደሩን ለወታደር መስጠት ነው። ፖለቲከኛው በሚያበላሸው ውጊያ የሚነሳበት ግጭት የሚነሳበት እኮ አንድ ቁጣ ሲኖር ነው። የህብረተሰብ አንድ የሆነ ችግር ሲኖር ነው። ምንም ጥያቄ የለውም እኮ እሱ ችግር የሚመለስበት አግባብ ግን በኃይል አይደለም። ለምሳሌ ስላመመህ ብቻ ያልሆነ መድኃኒት አትወስድም። መድኃኒቱን ያው የሚያዘው ዶክተር ያልተማረ ልምድ የሌለው በቅርብህ ያልሆነ አይቶህ ያልመረመረ ሰው ሲሰጥ ደግሞ አደጋው ከባድ ነው። ስለዚህ ጥያቄዎች ሲኖሩ የህዝብ ጥያቄዎች አግባብነት ባላቸው ነገር መፈታት መቻል አለበት። የሚስተካከል ህግ ካለ የሚስተካከል አፈጻጸም ካለ ህብረተሰቡ ወዘው ነው ታግሎ ምሁራኖች አሉት። ህብረተሰቡ የተለያየ የማህበረሰብ ክፍል አለ፣ ወዘው ማጥራት መቻል አለበት። እሱ መንገድ ግልጽና ሰላማዊ መንገድ ነው። ሰላምን በማደፍረስ በኃይል ግን መከላከያ ጋር ግጭት ይፈጠራል። ስለዚህ የሚያበላሸውን ለይቶ መውቀስ ነው። ትግራይ ላይ አንድ ኃይል ወታደራዊ ክንፉን ቲዲኤፍ አሉት፣ ትግራይ ዲፌንስ ፎርስ አሉት። መከላከያ ኃይልም ነበር። ተወካዮች ምክር ቤት ያወጣለት ስም ስለነበረ በስሙ ነው የምንጠራው። አሁን ተነስቶለታል። ኦሮሚያ ላይ የኦነግ ሰራዊት እንድንል ይፈልጋል። አይ በስሙ አሸባሪው የሸኔ ኃይል እንላለን። አማራ ክልል ያለው ደግሞ የተከበረውን በታሪክ ያዝነውን እንደውም የኢትዮጵያን መገለጫ እሴት የሆነውን ስም ታሪካዊ ስም ፋኖ የሚል ለጥፎ በፋኖ ስም ፋኖ በሉኝ ይላል። አንልም። እኛ እንጠነቀቃለን ለህዝብ እሴት፣ ለህዝብ ወግ፣ ባህል፣ ለዛ ታሪክ አብሮን ለቆሰለ አብሮን ለደማ ኃይል ታሪኩም ከአርበኛ ጋራ ተሰልፎ ድል የሚያመጣ አርበኛ የነበረ ኃይል በዚህ ስም ጥሩኝ ቢል አንጠራህም። የለም የጦር ኃይሎች ጠቅላይ ኤታማዦር ሹምም ከፋኖ ጋራ የሚያዋጋን ምንም ምክንያት የለንም። በኮሙኒኬሽናችን ወቅት እንደ መንግስት ፌል የተደረገ ነገር ካለ መገምገም አለበት። እሱ ይገምግም፣ የሚገመግመው አካል። እንደ መከላከያ ላይ ቀርበን እያልን ያለ ነው። አስመሳይ ይሄንን ስም ተጠቅሞ የሚሰራ ኃይል ግን አለ በተግባር። የፋኖ ተግባር ነው ወይ? ያ ተግባር ነው ወይ? አይደለም። በታሪክ እንደምናውቀው እንደተዘመረለት ይሄ ነገር አይደለም። በተግባር መንገድ እየዘጋ ከወረዳ ወረዳ እንዳይገናኝ፣ ከወረዳ ዞን እንዳይገናኝ፣ ከዞን ክልል ከተማ እንዳይገናኝ ማድረግ፣ አርሶ አደር እንዳያርስ ማድረግ፣ የአማራ ክልል ፍርድ ቤት የወሰነባቸውን ፖሊስ የያዛቸውን ወይ አስገድዶ በመድፈር ወይ ነፍስ በማጥፋት ምናምን የያዛቸውን እንዲታረሙ ያደረጋቸውን በማስለቀቅ ነው ፋኖነት ወይ? እሱም በማድረግ ነው ፋኖነት የሚረጋገጥ። ይህ ኃይል አይደለም። ስሙን ፋኖነት፣ አርበኝነት፣ ወጣትነት ከሆነ ነገ ይሄ ኃይል እኮ መከላከያን የሚቀላቀለው ኃይል ይሄ ነው። ስለዚህ ይሄንን እነሱ እንድናጠለሸው ባዘጋጁልን ወጥመድ የምንገባ ኃይሎች አይደለንም። እንደ መከላከያ ነው አቋማችን እንጂ እነሱ የሚጋብዙት ይሄንን ነው። ሚዲያውም እኮ ጭምር ነው። ሚዲያውም የመንግስት ሚዲያም በለው የግል ሚዲያም በለው ሶስት አይነት ነገሮች አሉት በእኛ የሚዲያ ሞኒተሪንግ ስራ ማለት ነው። አንደኛው ነገር መከላከያ አሁን ቅድም ሲባል እንደነበረው መከላከያን የመከላከያ ሰራዊታችን ብሎ የሚገልጽ የኔ ብሎ የሚገልጽ ኃይል አለ።
የራሱ እንደሆነ ይሄ መከላከያ ሰራዊት ከፈረሰ አገር እንደሚፈርስ ስለሚያውቅ ማለት ነው። ከትግራይ የሆነ ኃይል መጥቶ ከአማራ የሆነ ኃይል መጥቶ ከኦሮሚያ የሆነ ኃይል መጥቶ መከላከያ ሳይኖር አገር ትኖራለች ኢትዮጵያ ትኖራለች ብሎ የማያስበው ኃይል የሚዲያ አካልም ይሄንን በውል ተገንዝቦ መከላከያ ሰራዊቱ የኔ ነው ብሎ አምኖ ይሞግታል። ፖለቲከኛም ቢሆን ምናምን እኔም የኛ ያልኩ ነው። በጣም አሪፍ ነው። እሱ ነው የሚገባው። የመንግስት ሚዲያ ሆነህ የግልም ሚዲያ ሆነህ በዋጅ የተቋቋምኩ ነህ መከላከያና በትግራይም ሲሆን በአማራም ሲሆን በኦሮሚያም ሲሆን እከሌ ገጠሙ ልክ የዩክሬንና የራሻ ጦርነት እዛ ሆነው እንኳን በእኛ ላይ ምን ጉዳት እንዳደረሰ ይታወቃል። የከሌ ብለህ አግልለህ እንደ ተመጣጣኝ ኃይል ፈርጀህ ታስተላልፋለህ። እኛ ገለልተኛ ነን እንደዚህ ይባላል እንዴ? ሚዲያውም እኮ አይኖርም። መከላከያ እንዳሉ እንደው ዝም ብዬ ለማንሳት ያህል እናንተም በሰዓቱ እኮ ወይም እንዲታረሙ ለምሳሌ በትግራዩ ጦርነት ጊዜ እኚህ አሁን የሚሏቸው አካላት ነበሩ እንዳሻቸው ሲንፏለሉ የነበሩት። እንዴ እናውቃለን እኮ ጦር ኃይሎች ቤታቸው እስኪመስል ድረስ ከጀነራሎቹ ጋር ግቢው ላይ ሲንፏለሉ ውለው ሲያድሩ የተለየ ፕሪቪሌጅ ተሰጥቷቸው ዛሬ ሲናገሩ በዚህ ደረጃ እዚያው በሰዓቱ አትቆነጥጧቸውም ነበር? አሁን ሲሆን ነው ልክ አለመሆናቸው የሚገባችሁ? አሁን ዋነኛው ነገር እሱን ምንድነው ማየት ያለብህ? ጀግና በባህሪው ማለት ነው። መሪዎቻችን ጀግኖች ናቸው። በባህሪው ሩሩ ነው። አንተ ዜጋ ነህ፣ ሂድና አግኛቸው፣ አግኝተህም ታውቃለህ። አሁን ጄኔራል ባጫ ጋራ ንግግር አድርጋል። በቃ ያምናል፣ ይጠጋል። ምንም እንትን የለውም። ኖርማሊ በሆነ መስመር ተገናኘ። ዩኒፎርማችን የለበሱ ሁሉ እኮ አሉ። ዩኒፎርማችን ኢትዮጵያን አርሚ የሚለውን ዩኒፎርም ለብሶ ዛሬ መከላከያን በአንድ በኩል ፈርጆ ይሄዳል። ይሄ ሌላ ይውቀሰው። አሁን ምንድነው መሰለ እኔም የማውቃቸው አሉ በግል እኮ በስራዬ ምክንያት እኔም የማውቃቸው በጣም የምንከባበር ሰዎች አሉ አይደለ? አሁን ሌላ መስመር ይዘው የምንተዋወቅ የነበርን ሰዎች የኦነግ ሰራዊት ነው፣ የሸኔ ሰራዊት ነው፣ የከሌ ሰራዊት ነው እያሉ ስም ሰጥተውታል። ይሄ ትክክል አይደለም ነው። ሁለተኛው ኃይል ምንድነው መሰለ? ሁለተኛው ኃይል እያጣቀሰ የሚናገረው ኃይል ነው። ሶስተኛው ለዓላማ ነው። ዓላማው አገር ማፍረስ ሊሆን ይችላል። የተሰፈረለት ገንዘብ ሊኖር ይችላል። መሪዎቻችን ባይዘው ወይ ያዳምጡ። መሪዎቻችን ሂድና ሞኒተር አድርግ። እንደ ሳምንት ሰራዊቱን የሚወቅስ ሰው የሚወቅስ ሚዲያ ሞኒተር ብታደርግ ወይ የጠቅላይ ኤታማዦር ሹሙን ወይ የምክትል ኤታማዦር ሹሙን ፎቶ ይለጥፉና በቃ በለው ነው። ደንበር መጠበቅ ሰፈር መጠበቅ የምትለው ልብ በል። ደንበር ላይ ያለው ወታደር ብቻ አይደለም፣ ማዕከል ላይ ያሉ መሪዎችን እንደ አቅሚቲ ስበት ማዕከል አድርጎ ለዓላማው አገር ለማፍረስ ይህንን ሰራዊት ለማፍረስ ተግተው የሚሰሩ ሰዎች አሉ። ኢላማ አድርገው ማለት በየቀኑ እነዚህን የተቋሙ ከፍተኛ አመራሮች ሳይተቹ አይውሉ። ግን ደግሞ አራተ ካነሱት አይቀር በአስቸኳይ ሽፋን እንድትሰጡን የሚል ደብዳቤ ወደ አየር ኃይል ተልኮ ወጥቶ የሚል አንድ የሰማሁት ነበር አሁን በሚሏቸው ሚዲያዎች። ሁለተኛው ደግሞ ሾልኮ የወጣው የጀነራሉ ድምጽ በሚልም እንደዚሁ ተመሳሳይ ሆነ። ፕሮፓጋንዳ ይሁን የእውነት መረጃ ይሁን እኔ ስለማላቅ እርሱ ይንገሩኝ። እኛም አይተነዋል። እንደውም አጭር የሆነ ነገር ማብራሪያም ሰጥቼ ነበር። ከሚገርሙ የውሸት ዜናዎች መፈብረክ አንደኛው ያልተሳካለት ውሸት ነው። ለጊዜው ሊያደናግር ይችላል። ተከታይ ባልዋልታ እንትን የሚል ይሄ ደብዳቤ ድሮንና አየር ኃይል እንዲታዘዝለት የሰሜን እዝ አዛዥ እንደጻፈ ተደርጎ ሊፈበረክ የተሞከረ ነገር ነው። ሶስት ስህተቶችን እንገር እንደው በቀለል ባለ ነገር። አንደኛው ስህተት የአየር ኃይልም ሆነ የመካናይዝድ ድጋፍ በምትፈልግበት ጊዜ እንደሆነ ቢሮክራሲ በደብዳቤ አይደለም የምትጽፈው። መከላከያ የኮሙኒኬሽን ኖርማሊ መገናኛ ዘዴ ያለው በኮድ የሚመለከተው አካል አስሮ የሚመሰጥር አካል መስጥሮ የሚተላለፍ ነው ጥያቄው የሚቀርበው ማለት ነው እንጂ ደብዳቤ ፋክስ አድርግልኝ በዚህ በምናምን አይደለም። ይሄ አንደኛው ሚስጥራዊነትን የሚያባክን ስለሆነ አይፈቀድም። የራሱ የመገናኛ ዘዴ ስላለው በዚህ ደብዳቤ አይጻፍም። አንድ በሁለተኛ ደረጃ ሌተናር ጄኔራል ጌታቸው በቀለ የሚል ፊርማ ነው ያለው። ሌተናር ጄኔራል ጌታቸው በቀለ የሚል ጄኔራል የለንም በመከላከያ ውስጥ ማለት ነው። ሌተናር ጄኔራል ጌታቸው በቀለ የሚባል የለንም። በሁለተኛ ማህተሙ ነው በጣም የሚገርመው ማለት ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ ነው የሚለው።
የመከላከያ ኮንስትራክሽን ኢንተርፕራይዝ አስመስለ ማህተሙን ስላደረክ ብቻ የኮንስትራክሽን ኢንተርፕራይዝ እንደው ህዝቡም የሚያውቀው ስለሆነ ምን ሊጠይቅ ይችላል? ፈንጂ ከጠየቀ ደማሚት አካባቢውን ይሄ ምንድነው ገደል ካለ እሱን ለማስተካከል ምናምን ሊጠይቅ ይችላል። ድሮን አየር ኃይል ጠየቀ ብለ ማህተም እሱን መለጠፍም በጣም የተሳሳተ ነገር ነው። እዚህ ጋር አንዳንድ ነገር ልንገራ። ለምሳሌ ቀድም መከተሉንም ጠቅላይ ኤታማዦር ሹሙንም እንዳነሳውልህ ጄኔራል ሰይድ ትኩዬን የሚባሉ አሉና አሁን አንድ አረብ ሀገር ወታደራዊ አታሹ ነው ከሄዱ ቆይተዋል። ግን አሁንም ድረስ እናያቸዋለን ፎቶአቸውን። ቁስለኛው ሞልቷል፣ ቁስለኛ ሆስፒታል ሞልቷል ምናምን ሲጎበኝ እሱን ፎቶ ያመጣል። አርካይቭ ላይ መጠቀም ትችላለህ፣ አሁን ያሉበትን ሁኔታ ማለት ነው። ሜጀር ጄኔራል ግርማ ክበበው የሞጣው ልጅ ይላል። ሞጣን እኮ በስም አልሆነ በስተቀር አያውቀውም። እሳቸው እዚህ አዲስ አበባ ላይ ሰራዊታችን አዲስ አበባ ዙሪያ ሰራዊታቸውን እያዘጋጁ ምን ያሉ ሜጀር ጄኔራል ናቸው። የብርጋዴር ጄኔራል ማዕረግ አድርገው ለጥፈው ነው እንደዛ የሚለው። ብርጋዴር ጄኔራል ጌታቸው አሊ ተሰው ይላል። የምስራቅ አፍሪካ ተጠባባቂ ብርጌድ አዛዥ ናቸው። እዚሁ ነው ቢሮአቸውም ያሉት ማለት ነው። አሁን ይሄንን በተግባር አይተ ማጋለጥ ከኛም ኖርማሊ ምንድነው መሰለ ለሚወራው ወሬ ሁሉ መከላከያ በዚህ መልስ መስጠት የለባችሁም። አሁንም ዘርዝረን አንዘልቀውም። ግን አሁን እኔ አንድ ግራ አይገባኝ የጌታቸው ምናምን ካልሆነ ያ ማህተም ወይ ማህተሙ ፎርጂድ ከሆነ ፎርጂድ ነው በማለት በቂ አይደለም ወይ ነው። አለበለዛ ግን ፈንጂ አምካኝ ከሆነው መስሪያ ቤት የሚሆን ግንባታ ከሚሰራው መስሪያ ቤት የሀገር መከላከያ በሚል ስም ማህተም ከወጣ ሻጥር አለ ማለት ነው። ዞሮ ዞሮ ሊዞርባቸው የተዘጋጀ አካል አለ ማለት ነው። እርስዎ እንዲነግሩን እኛ የምንፈልገው እዚህ ሻጥር ውስጥ የተገኙ አካላት ይሄ እርምጃ ተወሰደባቸው ነው። ይሄ ካልሆነ ደግሞ ፎርጂድ ነው የሚለውን ነው። ከዚያ ውጪ ግን ይሄ ማህተም የእንትና ስለሆነ አየር ኃይል እንዲህ ሊያዝ አይችልም ምናምን የሚለው ማብራሪያ ሌላ ትርጉም ይዞ ነው የሚመጣው። ከሆነ ወይ ፎርጂድ ነው እንዲሉኝ ወይም ደግሞ ይሄንን ሻጥር የሰራው አካል ላይ ወሰዳችሁትን እርምጃ ይንገሩ። እሱ ነው እኮ ስህተት የሚሆንበት ነገር ሶስት ምክንያቶች አልኩ። ውሸት ነው እያልኩ ነበር። ውሸት ነው ፎርጂድ ነው። ፎርጂድ ነው ኖርማሊ ይሄ እኮ ነው። በማስመሰል ስንት ይሰራ የለ እንኳን ይሄንን ፎርጂድ ለመሆኑ ሶስት ምክንያቶች ገለጽኩልህ። እንደገና ይሄንን በማስተባበል የራሱ የመስሪያ ቤቱ አስተባብሏል። ራሱ የዛኛው የግንባታ ማለት ነው። በሁለተኛ እኔም መግለጫ ሰጥቻለሁ። ስለዚህ በዚህ ፎርጂድ እንደሆነ ሾልኮ የወጣው የጄኔራል አበባውን ባይዘወይ እኒ ጄኔራል በመጀመሪያ በኢትዮ ባንኖ በትግራዩ ግጭት በነበረው ጦርነት ጊዜ እሱ ጦርነት ነው ኖርማሊ በሱ ጊዜ እንዴ ከተመለሱ ጥቂት ጄኔራል መኮንኖች ውስጥ አንዱ ናቸው። ክብር ይገባ እንደማንኛውም ሰው ሊኖሩ ይችላሉ። አገርህን ካደጋ መክት ጠብቅ ሲባሉ የመንግስት ጥሪ ሲቀርብላቸው የመጡ ናቸው። በዚህ ብቻ ክብር ሊያገኙ ይገባል። ኑሯቸውን ጥለው ምን ብለው ወታደር ነኝ ኢትዮጵያን አገለግላለሁ ብለው የመጡ ጄኔራል ናቸው። ህዛም በትግራይ ጦርነት ጊዜ በጣም ሲሞካሹ ምን ሲሉ የነበሩ ናቸው። ሲያሞካሹአቸው የነበሩ ናቸው። አሁን እውነት ነው። እሱን ልመጣልን። ህዛ ደግሞ እንደገና ሲቪልም ያሉ ሾልኮ የወጣው ድምጽ ምናምን ብለው ይሄንን ያስተላልፋሉ። በነገራችን ላይ የመከላከያ ጄኔራል አይደለም። እኔም አሁን አንተ ስቀርብ እኮ ፍቃድ ያስፈልገኛል። የመከላከያ ጄኔራል መግለጫ ሊሰጥ ማብራሪያ ሊሰጥ በመከላከያ ጉዳይ ላይ ፍቃድ ያስፈልገዋል። አሰራር አለን። የመከላከያ ኦዲቶሪያል ፖሊሲ አለን በሚዲያ ማለት ነው። ማንም መጥቶ ሊናገር አይችልም። ስለዚህ መከላከያ አክቲቭ እያሉ የተናገሩን ነገር አይደለም። ሲቪል እያሉ ተናግረውት ከሆነስ ከንግግሩ ላይ ምንድነው ችግሩ? እነዚህ ሚዲያዎች ለምን አሁን ማምጣት ጀመሩ? አዋርደው በጣም ሲተቿቸው የነበረ በጣም በሚገርም ሁኔታ እኔ እነሱ ሲያቀርቧቸው ነው በጣም የገረመኝ። እነዚህ ሲያደርጉ አሁን ለምን ተፈለገ ይሄንን ለማምጣት? መከላከያ ሰራዊት እስከተናገሩ ላይ ያንዱን የበላይነት ለማረጋገጥ አልታገልኩም። የስ ያንዱን ሃይማኖት፣ ያንዱን ብሔር፣ ያንዱን የፖለቲካ ሐሳብ የበላይ ለማድረግ ወይም የበታች ለማድረግ መከላከያ አይታገልም። ከጭብጥም አንፃር ከመጣን ማለት ነው። ስለዚህ ይሄ ኖርማሊ ቀደም ሲል እሳቸው በጡረታ ላይ በነበሩ ሰዓት ወይም ሲቪል ሆነው ምናምን የሆነ ቦታ ያለ ፈቃዳቸው በሆነ አጋጣሚ የተናገሩት ነው ይሆናል። በአማራ ማንነት ላይ የተቃጣውን አደጋ ለመቀልበስ መንገዱ ጦርነት ብቻ ነው። ኤፍሬም ማዴቦ ባለፈው ቅዳሜ ሚያዝያ 25 2017 ዓ.ም ከዘውዱ ሾው ጋር ያደረኩትን ቃለ መጠይቅ የተከታተለና በነገታው እሁድ ሚያዝያ 26 ቀን ደግሞ ያበጠው ይፈንዳ በሚል አርዕስት የጻፍኩትን መጣጥፍ ቦርከና ላይ ያነበበ አዲስ አበባ የሚኖር የልጅነት ጓደኛዬ ደውሎ እንኳን ደስ ያለ ጥሪ ተሰማለኝ። ጓደኛዬ የብልጽግናዎች ታርጌት ስለሆነና ስለምሳሳለት ስልክ አልደውልለትም። እሱንም አደውል ብያለሁ።
አርብ ግንቦት 1 ቀን ጧት ስልክ ደውሎ እንኳን ደስ ያለ ሲለኝ ግን አንድ ትልቅ ነገር እንደተፈጠረ ብገምትም ጥሪ ተሰማ ብሎ ያለኝ ነገር ግን በፍጹም አልገባኝም ነበር። ምን እያልከኝ ነው አልኩት። የአማራ ፋኖ ብሔራዊ ኃይል ተመሰረተ አለኝ። እውነቱም ሰሙኝ እንዲያልኩኝ በለሆሳስ ለሱ ሳይሆን ለኔ ለራሴ። እነማን ናቸው የመሰረቱት? የት ነው የተመሰረተው? መሪውስ ማን ነው አልኩት። የተመሰረተው ቋራ ውስጥ ነው ሲለኝ ወዲያው ጭንቅላቴ ውስጥ የመጣው ቋራ ያ በዘመነ መሳፍንት የተበታተነች ኢትዮጵያን አስተባብሮ አንድ ማዕከላዊ አመራር የፈጠረው ጀግና የተወለደበት ቦታ መሆኑ ነው። የታደለችው ቋራ ከ207 ዓመታት በኋላ ልትበታተን ትንሽ የቀራትን ኢትዮጵያ ማዳን የሚችል ሌላ የአንድነት ምልክት ተወለደባት። የጎጃም፣ የጎንደር፣ የወሎና የሸዋ ፋኖ ድርጅቶች ጎንደር ቋራ ውስጥ የፈጠሩት ማዕከላዊ አመራር ትግሉ በጣም የሚፈልገውና ብዙ ኢትዮጵያውያን ላለፉት 2 ዓመታት የናፈቀን ክስተት ስለሆነ ሁላችንም እንኳን ደስ ያለን ለማለት ፈልጋለሁ። ይህ አብዛኛውን ኢትዮጵያዊ ደስ የሚያሰኝና በብልጽግና ሰፈር ሽብርና ዋይታ የሚፈጥር ክስተት አማራ ለህልውናው የሚያደርገውን ትግል ብዙ ምዕራፍ ወደፊት እንደሚወስደው ምንም ጥርጥር የለውም። ካሁን በኋላ የፋኖ ትግል የሚመራው በአንድ ማዕከል፣ ስለ ፋኖ የምንሰማው ከአንድ ማዕከል፣ ለፋኖ እንቅስቃሴ የሚደረገው የገንዘብና የቁሳቁስ ድጋፍ የሚሄደው ወደ አንድ ማዕከል ይሆናል ማለት ነው። ከሁሉም በላይ ደግሞ እገሌ ፋኖ የንደራደር ጥያቄ አቀረበ፣ ከእገሌ ፋኖ ጋር ተደራደርኩ እያለ ፋኖን የሚከፋፍለው ብልጽግና እንዳበደ ሰው ብቻውን ያወራ እንደሆነ እንጂ ካሁን በኋላ በብልጽግናም በካድሬዎችም የሚከፋፈል ፋኖ አይኖርም። ዋሽንግተን ዲሲ፣ ሲያትል፣ አትላንታ፣ ቶሮንቶ፣ ለንደንና ስቶክሆልም ቁጭ ብለው ከብልጽግና ባልተናነሰ መልኩ ፋኖን የሚከፋፍሉ ስራ ፈት ኃይሎችም ካሁን በኋላ ሌላ ስራ ቢፈልጉ መልካም ይመስለኛል። የዛሬ 50 ዓመት ህወሓት ሲመሰረት በምስረታ ማኒፌስቶ ላይ እንደ ጠላት አድርጎ ያስቀመጠው አማራን ነው። ህወሓት በትጥቅ ትግል ደርግን አሸንፎ አዲስ አበባ ሲገባ አዲስ ህገ መንግስት ከመጻፍ ጀምሮ ከሽግግር መንግስት ምስረታ እስከ ፌዴራል ስርዓት ምስረታ ድረስ የወሰዳቸውን ትልልቅ እርምጃዎች ሲወስድ አማራውን አላሳተፈም። ህወሓት ስልጣን በተቆጣጠረባቸው የመጀመሪያዎቹ ጥቂት ዓመታት አሩሲና ሐረር ውስጥ ወንድ፣ ሴት፣ ህፃን፣ ሽማግሌ ሳይለይ አማራው በማንነቱ እየተመረጠ ተጨፍጭፏል። ህወሓት ወይም ኢህአዴግ የኢትዮጵያን በትረ ስልጣን በተቆጣጠረባቸው 27 ዓመታት ውስጥ ከደቡብ ከምዕራብና ከምስራቅ ኢትዮጵያ አማራው ሀገር አይደለም እየተባለ 2 እና 3 ትውልድ ከኖረበት መሬቱ ተገፍቶ ወጥቷል። የጠቅላይ ሚኒስትር አብይ አህመድ መንግስት ስልጣን ላይ በቆየባቸው ባለፉት 7 ዓመታት አማራው ወለጋ፣ ቤንሻንጉል፣ አርሲና ሸዋ ውስጥ እንደ ቅጠል ሲረግፍ የኦሮሚያ ክልል መንግስትም ሆነ የፌዴራሉ መንግስት እጃቸውን አጣጥፎ ከመመልከት ውጭ አማራን የሚገሉ ታጣቂዎችን ለማስቀም ሆነ ተከታትለው ለፍርድ ለማቅረብ የሞከሩበት አንድም ጊዜ የለም። ይህ በመሆኑ የአማራ ጠላቶች አማራውን ያለምንም ከልካይ በተከታታይ ገለዋል፣ ቤቱን አፍርሰዋል፣ ንብረቱንም ዘርፈዋል። በአዲስ አበባ ኮሪደር ልማትና በሸገር ከተማ ምስረታ ስም በከፍተኛ ደረጃ ተፈናቅለውና በየመጠለያው ተጠለው የዕለት እርዳታ ከሚጠባበቁ አዲስ አበባዎች ውስጥ አብዛኛው አማራ ነው። እና ዳነች አበቤ አማራው ተማሮ አዲስ አበባን ለቆ እንዲወጣ የሚቻላቸውን ሁሉ አድርገዋል። እነ ሽመልስ አብዲሳ ደግሞ አማራው ወደ አዲስ አበባ እንዳገባ በየኬላውና ለፖሊሶችና ለኦሮሚያ ክልል ልዩ ኃይል ጥብቅ ትዕዛዝ ሰጥተዋል። በ2013 ዓ.ም ሰኔ ወር ላይ የኢትዮጵያ መከላከያ ሰራዊት መቀሌን ለቆ ሲወጣና ህወሓት በሙሉ ኃይሉ ወደ አዲስ አበባ ጉዞ ሲጀምር ጌታቸው ረዳ ሂሳብ እናወራርዳለን ያለው አማራውን ነው። እንዳለውም የህወሓት ወራሪዎች ወልዲያ፣ ቆቦ፣ ሐይቅ፣ ጭና፣ ደሴ፣ ኮምቦልቻና ሸዋሮቢት ላይ የፈጸሙት ግፍ ጣሊያን ኢትዮጵያን ሲወር ከፈጸመው ግፍ የከፋ ነበር። ህወሓት በአማራ ክልል የፈጸመውን ግፍና ወደ አዲስ አበባ የሚያደርገውን ግስጋሴ የተመለከቱ የአማራ ክልልና የፌዴራሉ መንግስት ለአማራ ወጣት ሀገርህን ተከላከል የሚል ጥሪ ሲያቀርቡ በፍጥነት ከመከላከያ ጎን ተሰልፎ የህወሓትን ሽፈት ካፋጠኑት ኃይሎች ውስጥ አንዱ የአማራ ፋኖ ነው። ዛሬ አማራውን ቁም ስቅሉን ያሳየውና የኢትዮጵያን ህልውና በከፍተኛ ደረጃ የተፈታተነው ህወሓት ትጥቁን ሳይፈታ ትጥቅህን ካልፈታ ተብሎ ዘመቻ የተከፈተበትም ይኸው የአማራ ፋኖ በአጠቃላይ የአማራ ህዝብ ነው። በትውልድ አማራ ያልሆኑ ኢትዮጵያውያን የፋኖ እንቅስቃሴ በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ የተጀመረ
የህልውና ትግል ነው ብለን አፋችንን ሞልተን የምናረገውና ይህንን እንቅስቃሴ የምንደግፈው ከላይ የተዘረዘሩትን በአማራው ህዝብ ላይ በተለያየ ጊዜ የተፈጸመው ወንጀሎች ስለምናውቅ አንዳንዶቹን ደግሞ በአይናችን ስላየን ነው። የዚህ ጽሑፍ ዓላማ ዛሬ ማንም ኢትዮጵያዊ በግልጽ የሚያውቀውን የአማራን የህልውና አደጋ ማሳወቅ ሳይሆን የዚህ ጽሑፍ ዋና ዓላማ ፋኖ ለአማራ ህዝብ ህልውና የሚያደርገው ትግል ለድል የሚያበቃው በጦርነት ብቻ ነው ወይስ ሌላ አማራጭ አለ የሚለውን ለመመልከት ነው። የኢትዮጵያ ጥምር ኃይሎችና የህወሓት ታጣቂዎች 2 ዓመት ሙሉ የተዋጉት አጥፊ ጦርነት የተቋጨው በፕሪቶሪያው ድርድር ነው። ይህ ጦርነት ከቆመ በኋላ በጀብደኝነትና በማናለብኝነት መከላከያ አማራ ክልል እንዲዘምት መደረጉ በአንድ በኩል የጠቅላይ ሚኒስትር አብይ አህመድ መንግስት የፖለቲካ ልዩነቶችን ለመፍታት የመጀመሪያ አማራጩ ጦርነት መሆኑን ሲያሳይ፣ በሌላ በኩል ደግሞ ብልጽግናዎች የኢትዮጵያን መከላከያ ሰራዊት አማራ ክልል እንዲዘምት ያደረጉት በተደጋጋሚ እንደሚናገሩት የአማራን ልዩ ኃይሎች ትጥቅ ለማስፈታት ሳይሆን ሌላ ከዚህ የተለየ ስውር አጀንዳ እንዳላቸው በግልጽ ያሳያል። ማታ በህልሙ ያየው ነገር ሁሉ ቀን ላይ እጅ ውስጥ የሚገባ የሚመስለው አብይ አህመድ ክረምቱ ሳይገባ ከ2 ሳምንት ባልበለጠ ጊዜ ውስጥ ፋኖን ትጥቅ አስፈትቼ እመለሳለሁ ብሎ የአማራን ክልል በታንክ በመድፍና በድሮን ማመስ ከጀመረ የዘንድሮ ክረምት ሲገባ 2ኛ ዓመቱን ይደፍናል። ይህ ትርጉም የለሽ ጦርነት በብዙ ሺዎች የሚቆጠሩ ሰላማዊ ዜጎችን ገሏል። የትምህርት፣ የጤናና የእምነት ተቋሞችን አውድሟል። የገበሬውን ማሳ አቃጥሏል። በመቶ ሺዎች የሚቆጠሩ ዜጎችን አፈናቅሏል። የሀገር የሚያወድም ጦርነት ሁለቱም ተፋላሚ ኃይሎች የአብይ አህመድ ሰራዊትና ፋኖ ከድል በፊት የሚያቆመን ምንም ነገር የለም ብለው ስለገፉበት መቆሚያ ያለው አይመስልም። የሚያሳዝነው ግን በሁለቱም ወገን የሚሞተው ኢትዮጵያዊ ነው። ሁለቱም የሚያወድሙት ንብረት የኢትዮጵያ ንብረት ነው። ጦርነቱ በተራዘመ ቁጥር ህልውናዋ የበለጠ አደጋ ውስጥ የሚገባው አገራችን ኢትዮጵያ ናት። የአብይ አህመድ መንግስት አማራ ክልል የሚያካሂደውን ጦርነት ወሳኝ በሆነ መልኩ ወይም ዲሲሲቭሊ ማሸነፍ የሚችልበት አቅም ያለው ብዬ አላምንም። ወሳኝ በሆነ መልኩ ካላሸነፈ ደግሞ ወይ ፋኖ ያሸንፋል፣ አለዚያም ኢትዮጵያ ለተጓተተ ጦርነት ትጋለጥና እየሟሟች ትሄዳለች። አርብ ግንቦት 1 ቀን ወደ ቋራ የተሰማው ዜና በአጭር ጊዜ ውስጥ ትግሉ የሚፈለገውን ቅርጽና ይዘት እየያዘ ከመጣ የፋኖ ኃይሎች የአብይ አህመድ መንግስት ማሸነፍ ወይም አስገድደው እነሱ በሚፈልጉት መንገድ ኦንፋኖ ተርምስ ወደ ድርድር እንዲገባ የማድረግ አቅም ይኖራቸዋል የሚል ትልቅ እምነት አለኝ። ባለፉት 6 እና 7 ወራት አንዳንዴ ከፌደራሉ መንግስት፣ አንዳንዴ ከአማራ ክልል መንግስት፣ አንዳንዴ ደግሞ ከሀገራዊ ምክክር ኮሚሽኑ የድርድር ጥያቄ በቀረበ ቁጥር ከአማራ ፋኖ ኃይሎችና ከኢትዮጵያ ውጭም አገርም ውስጥም ካሉ ደጋፊዎቻቸው የሚሰጠው መልስ አሁንማ እያሸነፍን ነው፣ የምን ድርድር ነው የሚል ወይም አብይ አህመድን ማን አምኖ ይደራደራል የሚል ነው። አብይ አህመድ በፍጹም የማይታመን ሙልጭልጭ ሰው መሆኑን ዓለም ካወቀው ቆይቷል። ግን እኮ ድርድር አስፈላጊ ከሚሆንበት ብዙ ምክንያቶች ውስጥ አንዱ አብይ አህመድ ቃሉን የሚያከብር ሰው እንዲሆን ለማስገደድ ወይም አብይ አህመድ ለኢትዮጵያም ለአካባቢውም በፍጹም የማያስፈልግ አደገኛ ሰው መሆኑን ለኢትዮጵያ ሕዝብም ለዓለም አቀፍ ማህበረሰብ በግልጽ ለማሳየት ነው። ኢትዮጵያ ውስጥ እንደ ፋኖ የህልውና ትግል ውስጥ የገቡ ኃይሎች መብትና ነጻነት ለማስከበር መሳሪያ ያነሱ ኃይሎች ወይም በተለያዩ ምክንያቶች የእርስ በርስ ግጭትና ጦርነት ውስጥ የገቡ ኃይሎች በፍጹም መዝጋት ከሌለባቸው መንገዶች ውስጥ አንዱና ዋነኛው ትግሉን በሰላማዊ መንገድ ለመቋጨት የሚቀርቡ አማራጮችን ነው። ከነዚህ አማራጮች ውስጥ አንዱ ድርድር ነው። ህወሓት የትግራይን ህዝብ የጦርነት እሳት ውስጥ ከከተተ አውዳሚ ጦርነት ከመጀመሩ በፊት የቤተ ክርስቲያን አባቶችና የአገር ሽማግሌዎች ተልከውበት ድርድር አንፈልግም ብሎ መልሷቸዋል። በትግራይ ክልል ለ2 ዓመታት የተካሄደው ጦርነት በብዙ መቶ ሺዎች የሚቆጠሩ ሰላማዊ ሰዎችን ከገደለ፣ ንብረት ካወደመና በትግራይ በአማራ ህዝብ መካከል ከፍተኛ አላስፈላጊ ቁርሾና አለመተማመን ከፈጠረ በኋላ እልባት ያገኘው ግን በድርድር ነው። አርቆ ማየትና አስተዋይነት የሚባል ነገር በፍጹም ያልዳሰሳቸው የህወሓት መሪዎች ህዝብ ካስጨረሱና አገር ካወደሙ በኋላ አሜን ብለው የተቀበሉትን ድርድር መጀመሪያ ላይ ተቀብለው ቢሆን ኑሮ ዛሬ የትግራይ ህዝብ በሰላም ተረጋግቶ የልመና እጁን ሳይዘረጋ የራሱን ምርት እያመረተ ይኖር ነበር። የድርድር ግብ በሰጥቶ መቀበል ሂደት ወደ ድርድሩ ከመግባታችን በፊት ከነበረን ቦታ ወደ ተሻለ ቦታ መድረስ ነው። ይህ ማለት ግን ድርድር ሁሌም ወደ ተሻለ ቦታ ያደርሰናል ማለት አይደለም። ምክንያቱም ድርድር ሁሌም የሚካሄደው እኩል ወይም ተመሳሳይ አቅምና ኃይል ባላቸው ወገኖች መካከል አይደለም። ለምሳሌ በ1983 ዓ.ም ለንደን ላይ ህወሓት፣ ኦነግ፣ ሻዕቢያና ደርግ ሲደራደሩ ሻዕቢያ ምጽዋን ተቆጣጥሮ ነበር።
ህወሓት ደግሞ አምቦ አካባቢ ደርሶ ነበር። ይህ ማለት ደግሞ የለንደኑ ድርድር የተካሄደው በሁለቱ አማጽያን ኃይሎች የበላይነት ነበር። የኋላ ኋላ እንዳየነው የድርድሩ ውጤትም ያደላው ለነሱ ነበር። የለንደኑ ድርድር የተቋጨው ኮሎኔል መንግስቱ ኃይለማርያም ከሀገር እንዲወጡ በማድረግ ሻዕቢያ አስመራን፣ ህወሓት ደግሞ አዲስ አበባ እንዲቆጣጠር በማድረግ ነበር። ምንም ቦታ ያልተቆጣጠረውና ይህ ነው ተብሎ የሚነገር ወታደራዊ ድል አስመዝግቦ የማያውቀው ኦነግ በለንደኑ ድርድር በተመልካችነት ወይም አጃቢነት የዘለለ ሚና አልነበረውም። ፋኖ ከዚህ መማር አለበት። የፋኖ ኃይሎች በአንድ በኩል በራቸውን ምንጊዜም ለድርድር ክፍት ማድረግ አለባቸው። በሌላ በኩል ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት በድርድር አለዛም በትጥቅ ትግል ለማሸነፍ ራሳቸውን በየቀኑ በሁሉም መስክ ማሳደግ አለባቸው። አራቱ የፋኖ አደረጃጀቶች ከሰሞኑ ቋራ ላይ የወሰኑት ውሳኔ ፋኖን በአጭር ጊዜ ውስጥ በሁሉም ዘርፍ የሚያሳድግ ግዙፍ ውሳኔ ነውና እሰየው ማለት ፈልጋለሁ። ዛሬ ኢትዮጵያ ውስጥ ያለውን ሁኔታ ስንመለከት አምባገነኑ የብልጽግና አገዛዝ ተሸፍኖ ከስልጣን የሚወገደው በድርድር በህዝባዊ እምቢተኝነት ወይም በትጥቅ ትግል ነው። ብልጽግና በምንም ይሸነፍ በምን የድሉ ምንጭ የፋኖ ኃይሎች ለድርድር ለህዝባዊ እምቢተኝነትና ለትጥቅ ትግሉ የሚያደርጉት ያላሳለሰ ዝግጅት ውጤት መሆኑን የፋኖ ኃይሎችም ሆኑ ደጋፊዎቻቸው መረዳት አለባቸው። በእኔ ሐሳብ የፋኖ ኃይሎች የንደራደር ጥሪ ከፌዴራልም ሆነ ከአማራ ክልል መንግስት ሲቀርብላቸው መልሳቸው አንደራደርም የሚል ሳይሆን መጀመሪያው ከማን ጋር መደራደር እንዳለባቸው ማወቅ አለባቸው። ከማን ጋር እንደሚደራደሩ ካወቁ በኋላ በምን ጉዳዮች ላይ ነው የምንደራደረው፣ ማለትም አጀንዳ፣ የት ነው የምንደራደረው፣ ከኢትዮጵያ ውጭ የምንደራደር ከሆነ እንዴት ነው እኛ ከኢትዮጵያ የምንወጣና የምንመለሰው፣ ተደራድረን ስምምነት ላይ ከደረስን ስምምነቱ ተግባራዊ ለመሆኑ ምን ዋስትና አለን የሚሉ ጥያቄዎችን መጠየቅ አለባቸው። ለእነዚህና ሌላም ለሚጠይቋቸው ጥያቄዎች አጥጋቢ መልስ ካገኙ የፋኖ ኃይሎች ወደ ድርድር መድረክ የማይመጡበት ምንም ምክንያት አለ አይመስለኝም። የፋኖ እንቅስቃሴ በጣም አጭር በሆነ ጊዜ ውስጥ ከትንሽ አካባቢያዊ ኃይል ተነስቶ በቡድን በሻለቃ በብርጌድና በክፍለ ጦር ደረጃ ተደራጅቶና ከባድና ቀላል የቡድን መሳሪያዎች ታጥቆ የአብይ አህመድን ሰራዊት ማርበድበድ ከጀመረ ቆይቷል። የፋኖን ጥንካሬ አልባገር ባይነትና በከፍተኛ ፍጥነት ቦታ እየቀያየሩ የማጥቃት ችሎታ የመከላከያ ሰራዊት የእዝና የክፍለ ጦር መሪ ጄኔራሎች ጭምር ሳይደብቁ መናገር ጀምረዋል። ዛሬ ደግሞ ፋኖ ይህንን ጥንካሬውን ወደ አንድ ማዕከል በማሰባሰብ የፌዴራሉን ጦር ለማሸነፍ ብቻ ሳይሆን የፌዴራሉ መንግስት ተገድዶ ወደ ድርድር እንዲመጣ ማድረግ የሚያስችል ጠንካራ ጡንቻ ፈጥሯል። ፋኖ ይህንን ከሰሞኑ የፈጠረውን ጡንቻ የድርድሩ አጀንዳ ምን ይሁን፣ ድርድሩ የት ይካሄድ ወይም እንዴት ይካሄድ፣ የድርድሩ ታዛቢዎች እነማን ይሁኑ በሚለው ውሳኔ ላይ የራሱን ተጽዕኖ ለማሳደር መጠቀም አለበት።